የሐሳብ ልዩነትን በንግግር መፍታትና የተገኘውን ሰላም ዘላቂነት ማረጋገጥ እንደሚገባ የዳባት ወረዳና ከተማ ነዋሪዎች ተናገሩ። በዳባት ወረዳና ከተማ አስተዳደሮች የተገኘውን ሰላም በማጽናት የተጀመሩ የልማት ስራዎችን ማስቀጠል በሚቻልባቸው ጉዳዮች ዙሪያ ከተለያዩ የማህበረሰብ ክፍሎች ጋር ውይይት ተደርጓል። በዳባት ወረዳና ከተማ አስተዳደሮች የተገኘውን ሰላም በማጽናት የተጀመሩ የልማት ስራዎችን ማስቀጠል በሚቻልባቸው ጉዳዮች ከተለያዩ የማህበረሰብ ክፍሎች ጋር ምክክር ተደርጓል። የሃይማኖት አባቶች፣ የሀገር ሽማግሌዎችና በማህበረሰቡ ተቀባይነት ያላቸው ግለሰቦች ዘላቂ ሰላም እንዲረጋገጥ የድርሻቸውን እንዲወጡ የአማራ ክልል ስቴት ዩኒቨርሲቲ ምክትል ፕሬዝዳንት አቶ አማረ ጎሹ ጠይቀዋል። የክልሉ ህዝብ ከጦርነት ተላቆ ፊቱን ወደ ልማት የሚያዞርበት ምቹ ሁኔታዎች እንዲፈጠር መስራት ይገባል ብለዋል። ያው ዛሬ በዚህ በዳባት ከተማ የዳባት ዙሪያ ወረዳ እና የዳባት ከተማ አስተዳደር የሃይማኖት አባቶች፣ የሀገር ሽማግሌዎች እና ታዋቂ ግለሰቦች ባሉበት የጋራ ውይይት አካሂደናል። ጎን ለጎንም የመንግስት ሰራተኛ መድረክ ለማካሄድ ጥረት ተደርጓል። በዋናነት የሀገር ሽማግሌዎች፣ የሃይማኖት አባቶች እና ተጽዕኖ ፈጣሪ የህብረተሰብ ክፍሎች ውይይት የነበረው በአሁኑ ሰዓት በተለይ በክልላችን እየተከሰቱ ያሉ የሰላም ችግሮች እንዴት እና በምን ሁኔታ መከላከል እንዳለብን እና የህብረተሰባችን አካላት በተለይም እነዚህ አሁን በስብሰባው ተሳታፊ የሆኑ የሃይማኖት አባቶችና የሀገር ሽማግሌዎች ዘላቂ ሰላም እንዲመጣ ምን ማድረግ እንዳለባቸው፣ ከነሱ ምን እንደሚጠበቅ፣ የመንግስት ፍላጎት ምን እንደሆነ፣ የፌደራል መንግስት፣ የክልሉ መንግስት፣ የዞኑ አስተዳደር፣ የወረዳና የከተማ አስተዳደር ፍላጎቱ ምን እንደሆነ፣ የጠላት ፍላጎት ደግሞ ምን እንደሆነ በግልጽ ግንዛቤ እንዲይዙ የተደረገበት ከዚህም አንፃር ያው ይሄ በጣም ወሳኝ የህብረተሰብ ክፍል በመሆኑ ምክንያት ትክክለኛውን የመንግስት ፍላጎት አውቆ አስፈላጊ የሆነ ድጋፍ እገዛ እንዲያደርግ የደጀንነት ስራው እንዲሰራ በአግባቡ ተነጋግረናል። በርካታ ሀሳቦች ተንሸራሽረዋል። በሀሳቦቹም ላይም ለመግባባት ጥረት ተደርጓል። በሌላ በኩል ጠላት ፍላጎቱ ምንድነው? ከዚህ ቀደም በተለያየ ምክንያት በክልላችን ውስጥ ያጋጠመን ችግር ክልላዊ ቀውስ ብቻ አድርገን እየተመለከትነው ለረጅም ጊዜ ዋጋ እየከፈልን ቆይተናል። ሰው በዛ ደረጃ ነው የሚረዳው። አሁን በተጨባጭ ማህበረሰቡም በአግባቡ እየተረዳ ያለው እኛም በአግባቡ እያስገነዘብን ያለንና ህዝባችንን በዚህ ደረጃ እንዲገነዘብ የምንፈልገው የጠላት ፍላጎት የዚህ ክልል ሁሉም አካባቢዎች የጦርነት አውድማ እንዲሆኑ የማድረግ ነው። ይሄን መረዳት በጣም አስፈላጊና ጠቃሚ ነው። በዚህ ደረጃ ማህበረሰባችን ጠላት የሚፈልገው ፍላጎቶቹ ከውጭም ባዕዳን አካላት፣ የሀገራችን ባንዳዎች፣ በቅርብ ያሉ በክልላችን ያሉ ተላላኪዎች በመጠቀም ሀገርን የማፍረስና የማተራመስ የጦርነት አውድማው እነሱ ከሚፈልጉት ቦታ ሆኖ እንዲቆይና እንዲቀጥል የማድረግ ፍላጎት ነው ያላቸው። በተጨባጭ እየተመለከትን ባለው በክልላችንም እያጋጠሙን ያሉ ሁነቶች የሚያሳዩት ይሄው ነው። ስለዚህ ከህዝባችን የሚጠበቀው በየአካባቢው ካለው አስተዳደርና መዋቅር የሚጠበቀው የጠላት ፍላጎት ከግብጽ ከሻዕቢያና ከወያኔ የተሰጠውን ተልዕኮ በዚህ ወልዶ ባሳደገው ማህበረሰብ ውስጥ መፈጸም በጣም ነውር ነው። ስለዚህ በጫካ ያሉት የጠላት ተላላኪዎች ደግሞ ደጋግሞ ማሰብ ያስፈልጋቸዋል። መንግስት የሰላም አማራጭ፣ የድርድር አማራጮች ክፍት አድርጓል። ይሄን አጋጣሚ ተጠቅመው ወደዚህ መድረክ የመጡ በርካታ ኃይሎች አሉ። አሁንም የቀሩት አካላት ይሄን መጠቀም አለባቸው። ለህዝባችንም ክብር የማይመጥን ለታሪክም የማይመጥን ተግባራት ማከናወን የለባቸው። ይሄ ጉዳይ በታሪክ ተመዝግቦ የታሪካችን አካል የሚሆን ስለሆነ በጥልቀትና በጥሞና ማሰብ ከዚህ ችግር መውጣት እጅግ በጣም አስፈላጊ ነው።
እናም ከህብረተሰባችን የሚጠበቀው ነገር በግልጽ የጠላት ፍላጎት በተረዳበት ዛሬ በዋልነው በተስማማነው መሰረት ጫካ ያሉት አካላት እነዚህን 3 አማራጮች ተጠቅመው ብቻል በቀጥታ የሰላም አማራጭን ተጠቅመው ፍላጎታቸው የሚያቀርቧቸውን ሀሳቦች ከዚህ ቀደም በገቡበት መንገድ እና ባቀረቡት መንገድ እንዲያቀርቡ ማድረግ ካልተቻለ ደግሞ ከዚህ በጣም አስቀያሚና በታሪክ ጠባሳ ሆኖ ሊመዘግብ የሚችል ነገር ራሳቸውን አግሎ የባንዳነት ተልዕኮን ከመፈጸም መውጣት በጣም ያስፈልጋል ማለት ነው። እናም በስተመጨረሻ ማለት እንፈልገው ይህ ሁኔታ ችግሮቹ ተደራራቢ ሆነው ረዘም ላለ ጊዜ ስለቆዩ የሚያሰለቹ ሊሆኑ ይችላሉ። አሁን ግን ለየለት እየጠራ በትክክል የመጣ ስለሆነ ምናልባትም የክልላችን ሕዝብ በቅርቡ ከዚህ ከጦርነት አውድማ የሚላቀቅበት ወደ ግልጽ ግንባር የሚሰለፍበት ለዚህ የሚመጥን ዝግጅት የሚያደርግበት ሁኔታ ይፈጥራል ብለን እናስባለን። ህዝቡ ማህበራዊ እረፍት እንዲያገኝ የታጠቁ ኃይሎች የመንግስትን የሰላም ጥሪ እንዲቀበሉ በብልጽግና ፓርቲ የሰሜን ጎንደር ዞን ቅርንጫፍ የፖለቲካና የአቅም ግንባታ ዘርፍ ኃላፊ አቶ ሰውነቱ ባለም ጥሪያቸውን አስተላልፈዋል። አመሰግናለሁ። ሰውነቱ ባለም ባለው የሰሜን ጎንደር ዞን የፖለቲካና አቅም ግንባታ ዘርፍ ኃላፊ ነኝ። እንግዲህ ዛሬ መድረክ ያስፈለገበት መሰረታዊ ምክንያት እንደሚታወቀው ክልላችንና ዞናችን በውስጥ ችግር ገጥሞት ይህን ችግር ለማስተካከል ብዙ ውጣ ውረዶችን እያለፈ ነው ያለ። በጎን ልማት አለብን። ልማት እያለመነ ያለ የክልሉ መንግስትም የዞንና ወረዳ እንዲሁም ከተማ አስተዳደሩ ሰፋፊ ልማቶችን እያለመነ ያለ፣ የማህበራዊ አገልግሎት ተቋማትን ጭምር አገልግሎት እንዲሰጡ ማድረግ የሚገባው ነገር እያደረገ ነው ያለ። ግን ባቀደውና ባሰበው ልክ እንዳይሄድ ህዝባችን ተጠቃሚ እንዳይሆን በውስጥ ባንዳዎችና በውጭ ጠላቶቻችን ተልዕኮ ሰጭነትና ተቀባይነት ምክንያት ህዝባችን ደግሞ ሰላሙን ካጣ ቆይቷል። ስለዚህ መንግስት ባደረገው ወሰደው ትዕግስትና እንዲሁም ለዚህ ሰላም መጽናት የበኩላቸውን አስተዋጽኦ ያደርጋሉ ተብሎ በተመረጡ የሀገር ሽማግሌዎች አማካኝነት ተልኳቸውን ወስደው እነዚህ ሽማግሌዎች ጫካ ላይ ያሉ ታጣቂዎችን በማስገባት በኩልም በጣም ብዙ ህይወትን ታድገዋል። በጣም ብዙ አማራጮችን ተጠቅመው ወደ ስራ ገበታቸው እንዲመለሱ ትልቅ አስተዋጽኦ ሲያደርጉ ቆይተዋል የሀገር ሽማግሌዎች። ስለዚህ ያን ልምድና ተሞክሮ መነሻ በማድረግ አሁንም ይህን ሰላም ለማጽናት ልማቱን ለማስቀጠል እና ማህበራዊ አገልግሎትን አስፍተን ህዝባችን ተጠቃሚ እንዲሆን ለማድረግ መንግስት እየወሰደ ያለውን ቁርጠኝነት አሁንም ተረድተው ውስጣዊና ውጫዊ ጠላቶቻችን ትስስር ፈጥረው የህዝባችን ሰቆቃ ከማራዘማቸው በፊት አሁንም ያለው አማራጮች እንዲጠቀሙ የሀገር ሽማግሌዎች እና ህዝቡም ጭምር ነቅቶ የሰላም አማራጭን ተጠቅመው የሚመጡ ልጆቻቸውን እድሉ እንዲጠቀሙበት አንድ ምቹ ሁኔታ ለመፍጠር ነው። ስለዚህ አንደኛው እሱ ነው። ሁለተኛ እየመጣ ያለውን አንጻራዊ ሰላም ለማስቀጠል የውጭ ኃይሎች እና እየወሰዱት ያለውን ሀገራችን የማፍረስ ተልዕኮ ለህዝባችን ማስረጽ፣ ግንዛቤ መፍጠር፣ ህዝባችን እውነቱን እንዲያውቀው ማድረግ። ለዚህም የሀገር ሽማግሌዎች ውስጥ ላይ ያለውን መረበሽ ለማቆም ግንዛቤ ለመፍጠር የራሳቸውን አስተዋጽኦ እንዲያደርጉ ለማድረግ ነው። ስለዚህ ውስጣዊና ውጫዊ ሁኔታችን ስናየው አሁናዊ ሁኔታችን ምን ያን ያህል የሚያሰጋ ነገር አይደለም። በቂ ዝግጅት የተደረገበት በቂ መረጃ ተተንትኖ ለህዝባችን የሚያወቀው የደረሰው ቢሆን አሁን ግን ስራ መሰራት መቻል ስላለበት ከዚህ አንጻር ይህን ታሳቢ ያደረገ መድረክ ነው እያዘጋጀን ያለን። እስከታች ከህዝቡ ድረስ ይወርዳል። ብዙ ማወቅ አለበት። ከመንግስት ጎን መቆም መቻል አለበት። ምን ጊዜም አገር ነው፣ መንግስት ነው። ስለዚህ ሀገርና መንግስት ደግሞ ለህዝቡ ምን ያህል አስፈላጊ እንደሆነ ህዝቡ ያውቃል። የረዥም ጊዜ የመንግስት ስነልቦና ያለው ህዝብ ስለሆነ ይህን ታሳቢ ያደረገ ግንዛቤ ለመፍጠር ነው። በዚህም ግንዛቤ ፈጠራ ጎን ለጎን ልማቱን የተጀማመሩ ልማቶችን
ማጠናቀቅና ለህዝባችን አገልግሎት ክፍት ማድረግ ታሳቢ ያደረገ ግንዛቤ ፈጣን መፍጠሪያ መድረክ። እንግዲህ ጫካ ሆኖ እንታገለለታለን ብሎ ከሚያስቡ ታጣቂ ኃይሎች የሚጠበቀው አሁን እውነታው መረዳት። በእንደዚህ አይነት መንገድ ስልጣን መያዝ አይቻልም። በእንደዚህ አይነት መንገድ ህዝብን መጥቀም አይቻልም። በእንደዚህ አይነት አካሄድ እና ሁኔታ የህዝብን ጥያቄ ማስመለስ አይቻልም። ረጅም ጊዜ ወስዶ አይተውታል። ስለዚህ እነሱም የሚያዋጣው መንግስት የወሰደውን የሰላም አማራጭ መጠቀም ነው። ለነሱም ለቤተሰብም ለሀገርም የሚጠቅመው የሚያዋጣው ነው። ከዚህ አንፃር እነሱ ባዩትና በተረዱት ልክ ብቻ ሳይሆን ለህዝባቸውም ሲሉ ለነሱ ለራሳቸውም ሲሉ መንግስት የፈጠረውን የሰላም አማራጭ መጠቀም ይችላል አለባቸው። አሁን ወቅተኛል አጥፍተሃል ብሎ የሚያስር የሚያሳድድ መንግስት አይደለም። የስራ ዕድል የሚፈጥር መንግስት ነው ያለው። አሰልጥኖ ወደ ነበሩበት የሚመልስ መንግስት ነው ያለው። መንግስት ባኮረፉበት ልክ አያኮርፍ። የሰላም አማራጩ ፋይዳው የላቀ ነው፣ ብዙ ነው። ቢያንስ እንድትኖር እድል ይፈጥራል። ቢያንስ ሰርተህ እንድትበላ ለቤተሰብም ለሀገርም ነገ ሌላ ቀን ነውና ለሱ በምትጠቀምበት መንገድ መንግስት የወሰደ ያለው አማራጭ በጣም የላቀ ስለሆነ ይህን ታሳቢ ያደረገ የምህረት እድሉን መጠቀም መቻል አለባቸው። አገራችንም የገጠማት ያለን ፈተና ታሪካዊ መጥፎ ታሪካዊ አሻራ መጋራት የለባቸው። ስለዚህ የህዝቡን ስነልቦና መረዳት የህዝቡን ስነልቦና ተረድቶ ከዚህ ስነልቦና መጋራት ነው የነሱም ታሪክ የሚያምረው እንጂ መንገድ እየዘጋህ እየዘረፍክ የመንግስትን መሰረተ ልማት እያወደምክ ህዝብን እያሸበርክ በዚህ መልኩ አገር ማጽናት አይቻልም፣ ለውጥ ማምጣት አይቻልም። ስለዚህ የተቀለበሰ የተወሰደ አጀንዳ ነው። አሁን አጀንዳውንም እንታገልለታለን የሚሉትም ጭምር የውጭ ኃይሎች እየመሩት ያለው ማስተዳደር አመራሩም ከውጭ የሚመጣ ነው። ትጥቁና ተኳሽም ተተኳሽም አስታጣቂም ታጣቂም ከውጭም ጭምር እየመጣ ያዩት ስለሆነ ታሳቢ ያደረገ ግንዛቤ ኑሯቸው አሁንም በሰላም ወደ ህዝባቸው ተቀላቅለው እነሱም እንዲጠቀሙ ህዝባቸው እንዲጠቀሙ ያደርጉ መልካም ነው። የአካባቢው የሀገር ሽማግሌዎችና የሃይማኖት አባቶች ሰላም እንዲረጋገጥ እየሰሩ መሆናቸውን የዳባት ከተማ አስተዳደር ከንቲባ አቶ ሀብትሸት ሞገስ ገልጸዋል። ሀብትሸት ሞገስ የዳባት ከተማ አስተዳደር ከንቲባ ነኝ። እንግዲህ ያው እንደሚታወቀው አሁን ያለው የሀገራችን የክልላችን ነባራዊ ሁኔታ እጅግ 2 ዓመት በላይ በቆየ እርስ በርስ ግጭት በርካታ ችግሮችን ስናስተናግድ ቆይተናል። አሁንም እያስተናገድ እንገኛለን። በዚህ በጣም በርካታ ሰዎች ህይወታቸው አልፏል። በርካታ ሰዎች አካል ጉዳት ደርሶባቸዋል። በርካታ መሰረተ ልማት አገልግሎት እንዳይሰጥ ተደርጓል። ያም ሆኖ ያው እንግዲህ መልሶ በማቋቋም መልሶ በማደራጀት መልሶ በመገንባት ወደ ስራ ገብተናል። ምናልባት ይህን ለመስራት በጣም ስራዎችን ሰርተናል። በተለይ የህዝብ ግንኙነት ስራዎችን በመስራት እጅግ በጣም ውጤት አስመዝግበናል ማለት ይቻላል። በተለይ በዚህ 3 ወር የጽንፈኛው ጫካ የወጣውን ኃይል የሃይማኖት አባት፣ የአገር ሽማግሌ የተለያዩ የህዝብ ግንኙነት ስራዎችን በመስራት ከጫካ የነበሩ አካላት ወደ ሰላም እንዲመጡ በማድረግ አሁን በከተማችን አንጻራዊ ሰላም አለ ብሎ መውሰድ ይቻላል። ቢሆንም ግን አሁን በቅርቡ ደግሞ ኢትዮጵያን የማይወዱ ኢትዮጵያን ስትፈርስ መኖር እንችላለን ብሎ የሚያስቡ በተለይ ታሪካዊ ጠላቶች የምንላቸው ግብጽ፣ ሻዕቢያ እንዲሁም ከሀገር ውስጥ ቲፒኤልኤፍ ጋር ከህወሓት ጋር በመግባባት በተለይ ደግሞ የኛን የሀገር ውስጥ ወይም ደግሞ የክልሉን የውስጥ ጽንፈኛ በመጠቀም ከታሪካዊ ጠላቶቻችን ጋር በማበር ፈረስ በመሆን አዝለው ከነሱ ትጥቅ ስንቅ የአመራር መመሪያ እየተሰጣቸው አሁንም በአካባቢያችን ዳግም የአማራን ህዝብ ለማዋረድ እንቅስቃሴ እያደረጉ ይገኛሉ። ይህን ለመቀልበስ ለዳባት ከተማ አስተዳደር እንግዲህ ህዝባችን የነዚህን ጽንፈኛ ኃይል ፍላጎት የነዚህን ጽንፈኛ ኃይል ከበፊት የነበረው ጥያቄ የአማራ ህዝብ ጥያቄ አለን ይበሉ እንጂ የአማራ ህዝብ ጥያቄ ለመመለስ እንዳልሆነ የውጭ ጠላቶቻችን ፍላጎት ለማሟላት የግል ፍላጎታቸውን ለማሳካት አብረው ተባብረው እየሰሩ ቢሆንም
እኛ እንደ ከተማ አስተዳደር ህዝባችን ይህን እንዲረዳ በማድረግ በጣም በርካታ ስራዎች ሰርተናል። የዛሬው መድረክ ወስደን ካየነ የሃይማኖት አባት፣ የሀገር ሽማግሌዎች በተለይ አሁንም ተደናግረው ያልገባቸው የአማራን ህዝብ ጥያቄ መነሻ በሚመስል ግን ባልሆነ መንገድ የተሰለፉ ኃይሎችን በሰላማዊ መንገድ እንዲያመጡ የሃይማኖት አባትና የሀገር ሽማግሌዎች ድርሻቸው ከፍ ያለ ስለሆነ እሱን እንዲሰሩ በማድረግ በኩል ስራ እየሰራን ነው። ሁለተኛ ህዝባችን እነዚህ ሴረኞች ነቅቶ አካባቢ እንዲጠብቅ ከማድረግ በኩል ስራ እየሰራ ነው። ከዛ በዘለለ ደግሞ የአካባቢያችን ምንሻ አካባቢውን ከመጠበቅ ባለፈ ከጥምር ኃይላችን ጋር ተደራጅቶ አካባቢውን ሰላም ለማረጋገጥ በጣም በርካታ ስራዎች እየተሰሩ ነው። ኢቭን በቅርቡ ከመከላከያ ጋር ባለው በቅንጅት በሰራነው ስራ አካባቢያችን ሰላም ለማድረግ ተሞክሯል። አሁንም ፍላጎታቸው ዳባት ከተማን ሰሜን ጎንደር መቁረጥ ለጠላት ፍላጎት እንዲሳካ ለማድረግ እንቅስቃሴ ቢደረግም ለመቀልበስ ከመከላከያ ጋር ሆነን እየሰራን ያለው ስራ አለ። ቢሆንም የመከላከያ ሰራዊት አቅም በላይ ነው ብለን አናስብም። ግን ያው የጠላት ፍላጎት የአካባቢውን ማዋረድ ስለሆነ ይህን ዳግም ላለማዋረድ ህዝባችን እያነቀን ስራ እየሰራን ያለ መሆኑ ለመግለጽ ነው። እንደ ከተማ አስተዳደር ህዝባችን እያነቀን፣ ህዝባችን እየተረዳው፣ ህዝባችን አሁን ዳግም መሞት የለብንም ከቻልን ልጆቻችን እናመጣለን፣ ካልቻልን ደግሞ አሁን ለይቶላቸዋል። በቃ የአማራ ህዝብ ጥያቄ ይዘው እንዳልተነሱ የውጭ ባንዳ ሆነው እየሰሩ መሆኑን ህዝባችን በአግባቡ ስለተረዳ፣ ስለዚህ ከህዝባችን ጋር ሆነን ይሄን የመጣውን ጽንፈኛ የመጣውን ጠላት ድል ለማድረግ ጥረት ይደረጋል። በተለይ እኛ አሁን ከዚህ ከውስጥ ጽንፈኛው ብቻ አይደለም እንደ ሀገር ልዩ ተልዕኮ ልዩ መከላከያ ሰራዊት ግዳጅ ወስዷል። ለዛም ነው የምንዘጋጀው ማለት ነው። ለውስጠኛው ብቻ ሳይሆን ለውጨኛውም ቢሆን ራሳችን እየተዘጋጀን በሎጂስቲክም በደጀነትም የተለያዩ ድጋፎችን በማድረግ ብቻ አይደለም ፊት ሆኖ ግንባር ሆኖ በመታገልም የራሳችን አስተዋጽኦ እያበረከት ነው። ህዝባችንም አሁንም ዛሬም እንደ ትናንቱ አካባቢውን ለማስከበር ዳግም ውርደት ላለማስተናገድ ህዝባችን ንቃተ ህሊናው ጨምሯል። አሁንም ወደፊት ውሰዱን፣ ይህን ጽንፈኛም ከኛ አቅም በላይ አይደለም፣ ከዚህ በኋላ እኛም አብረን እንታገላለን የሚል አስተሳሰብ ተመሳሳይ አቋም ያመጣበት ሁኔታ ስላለ እኛም እንግዲህ ከህዝባችን ጋር ሆነን የመጣውን ጠላት ለመመከት ጥረት እናደርጋለን ማለት ነው። አመሰግናለሁ። አስተያየታቸውን የሰጡ የውይይቱ ተሳታፊዎች በሰላም እጦት ምክንያት በአካባቢው ዘረፋ፣ የሰዎች እገታ፣ የእርስ በርስ ግድያና ሌሎች ወንጀሎች መፈጸማቸውን አንስተዋል። እሺ፣ እኔ እንግዲህ ያድጎ መንገሻ እባላለሁ። ዳባት ከተማ ቀበሌ 02 ነው የምኖረው። የወረዳ የሀገር ሽማግሌ ነኝ። እንግዲህ በእኛ በኩል ስለዚህ ሰላም ብዙ ሰርተናል፣ ብዙ ታግለናል። ሰላም እንዲሆን ከመንግስት ጋራም እየተነጋገርነ ካኮረፉ ኃይሎች ጋራም በሰላም መጥተው እንዲገቡ እያደረግነ ብዙ ያኮረፉ ኃይሎች ወደ ሰላም መጥተው ስልጠናውን ተቀብለው መጥተው ቤት ንብረት እየመሩ እየሰሩ ከመንግስት ጎን ከህዝብ ጎን ተሰልፈው ያሉ ብዙዎች ናቸው። ስለዚህ አሁንም ቢሆን እንደኛ ነገ መንግስትም መስራት የሚገባውን ከሰራ እኛም ደግሞ መስራት የሚገባን ከሰራን አንድ በመንግስት የሚጠበቅ ነገር አለ፣ መንግስት የሚቀረው ነገር አለ። እንዴት ነው ቢባል አንደኛ ህብረተሰቡን አላገኘው፣ የህብረተሰቡ ስነ ልቦና አልተገኘም፣ ገና ነው። ትልቅ የቤት ስራ አልሰራም። የቤት ስራ ይጠበቅበታል። ኃይሉን ማደራጀት አለበት፣ ትጥቁን ማደራጀት አለበት። መከላከያ ሰራዊት ከጠላት ጋር ሊፋለም ሲሄድ በጀርባ አማራ ክልል መቆንደል ማለት ምንድን ነው? ይህ አማራ ወግ አይደለም፣ የአማራ ባህል አይደለም፣ ታሪካችንም አይፈቅደው። ታሪካችን የሚፈቅደው ከሆነ ትክክለኛ አማራነታችን ከተቆረቆርነ እኛ ሁላችንም ለአማራ ነው የነበር። የማንነት ጥያቄን የሚያጠፉ ሰዎች ጎቶ አምጥቶ ከማስበላት ከመንግስት ጋር ተደራድሮ ትልቅ ስራ መስራት ይበልጥ ነበር።
እንግዲህ የታጠቁ ኃይሎች አሁን የኢትዮጵያዊ ከሆኑ የአማራ ከሆኑ ትክክለኛ ሀገራቸውን ከመንግስት ጎን ተሰልፈው የመጣውን ጠላት በጋራ መከላከል አለባቸው። ድሮ አባቶቻችን ፋሽስት ጣሊያን ሲመጣ ፋኖ የሚለው ታሪክ የመጣ በአዋጅ ጠላት ሀገራቸውን ሲወሩ መንግስት ሀገር ለቆ ኃይለ ሥላሴ ወደ ውጭ ሲሄዱ ሊደራደሩ የኢትዮጵያ ሕዝብ ነው አርበኛ ነን ብሎ እርስ በርሱ ታርቆ ተረቃርቆ ጠላትን 5 ዓመት እየቆረቆረ የቆየ። አሁንም እነዚህ ቢሆን ቢያኮርፉ መንግስት ጋራ ነገርን ወደ ኋላ ጠል አድርጎ ጥያቄን ወደ ኋላ ኑር አድርጎ ጠላትን ከመለሱ ወደዛ ይሄ ጥያቄ አለን ብሎ ለመንግስት መጠየቅ አለባቸው። በከንቱ ላይ መንገድ ቆይቶ ወገንም መዝረፍ መግደል ጠላት ከዚህ መጥቶ ኢትዮጵያ ውስጥ ገብቶ ወንዝ ተሻግሮ እያንገራገረ እነሱ መሀል ሀገር የጠላትን ጫንቃ ለማዳበር አካላታቸውን ቀኝ እጃቸውን መቁረጥ አያስፈልግም የሚል አቋም አለኝ እንደኔ። እሺ እኔ ክብረት መለሰ እባላለሁ። በዳባት ከተማ የሀገር ሽማግሌ ካውንስል ነኝ። እኔ ከዚህ በሽምግልና እስካሁን በምንሰራው አቅጣጫ በእርግጠኛ በተሻለ መጠን የሽማግሌን የስራ ተግባርና ዓላማ በተከተለ መልኩ እየሰራ ነው። ይህም ሲባል ምንድን ነው? ሽማግሌ ያለው አቅሙ መምከር ነው፣ ማስታረቅ ነው። ፈቃደኛ የሆኑትን ደግሞ ወደዚህ ወደ መንግስት ማገናኘት ነው። እዛም ደግሞ በምንችለው አቅጣጫ መጠን ሁሉ ያው በምንደርስበት አካል ሁሉ አይደለም መንግስት ይህን አድርጉ ብሎ ሳይሆን እኛ በራሳችን ፈቃድ እንኳን በዚህ ዳባት ላይ በነበረው ግጭት መስቀል ይዘን በውጊያ መሀል ገብተን ሁሉ የገላገልንበትና የመከርንበት ወቅት አለ እና ይህን ሁሉ ትግል ሲያደርግ የቆየ ነው። 2008 ጀምሮ የዳባት ሽማግሌ ብዙ መስዋዕት ሲከፍል ነው የቆየው እና አሁን በዛ መጠን አሁን ይሄ ሀገር ሽማግሌ ዘወትር ብቻውን ይህን ውጤት ያሳካዋል ተብሎ አይገመትም። እኔ አንድ እይታ አለኝ ለዚህ ለሰላም ሁኔታ መሰራት ካለበት የሀገር ሽማግሌ ምን ያህል ነው ውጤቱ ድክመቱስ የሚለውን ሁኔታ ተከትሎ ለሰላሙ በጣም ትኩረት ሊሰጠው የሚገባቸው ብዬ የምለው ግን ወጣቱ ላይ ነው ትኩረት ማድረግ የሚገባ ወጣቱ ላይ ሊሰራ ይገባል። ወጣቱ ጋር መድረክ ሊደረግ ይገባል። ትልቁ ስራ እኔ እንደራሴ እምነት ይሄ ነው። የሀገር ሽማግሌ የሚለው የሚያደርገውን የሚሰማውን ሰምቶት የማይሰማው ሳይሰማው ቀርቶ እየሰራ እስካሁን ድረስ መጥቷል። ግን ነገሮች ሁሉ አሁን በሚያሳዝን ደረጃ ይሄ በእውነት አሁን እኛ በሀገር ላይ የደረሰውን ጉዳትና የመጣውን ጣጣ እንደው በየጊዜው በመድረክ እንዲነገረን የሚያስፈልግ ነው ብዬም እንደውም አልለውም። እኔ በእውነት አንደኛ በራሳችን ደርሶብን እያየ ነው። ሁለተኛ ይሄ ከወዲያ ከሩቅ ርቀት የመጣው ግብጽ ነው። አባይ ሲጀመር ጀምሮ ያው እየተቀጣጠረና ያው በጉልበት ማለት ነው በኢትዮጵያ ሕዝብ ብርታት ግብ ደርሷል። ያ በዛ ያፈረ መንግስት አሁንም አይተኛም። በውጭ ሆኖ የሚሰራውን ሁሉ እያደረገ እየኮረኮረ ነው። ዙሪያ አዋሳኝ በሆኑ መንግስታት እየተጠጋ ሌላ ኤርትራ መንግስት ነው። ከዚህ ላይ እዛው ቁም ብሎ እዛው ላይ ለማተራመስ የሚሰራው ስራ ያንሷል ብዬ ነው የምገምተው። ወደቤ እንቀማለሁ ሲል ጉዳዩ እዛው ላይ እንዲተራመስ ማድረጉ ይሄ የሚደንቅ ነገር አይደለም። ሌላውም አካል ደግሞ በወያኔ ያለው አቅጣጫም ደግሞ ያ በደንበር አማካኝነት የነበረው ውዝግብና ችግር ያው ይሄን ያህል ዘመን ሁሉ የዘለቀና ውጤት አልባ ዝም ብሎ መፍትሄ አልባ ይሁን የኖረ ስለሆነ ይሄን ነገር እንትን ለማድረግ ወደ እጁ ለማግባት ያጣውን ስልጣን ለመመለስ በተቻለው መጠን ይተኛል ተብሎ አይገመትም። ስለዚህ እዚህ ቀደም ይሄ ትንሽ ከሚያሳዝነው እዚህ ቀደም በደርግ ጊዜ በነበረው ትግል ደርግን በጋራ ሆኖ ሻዕቢያና ህወሓት በጋራ ሆኖ ሲጥሉ እነሱ አካባቢያቸውን ከልለው የራሳቸው መንግስት ሊያቋቁምና እንደገና በዚሁ ደከም ያለ መንግስት አቋቁመን እንመለሳለን የሚል
አቋም ነው የነበር። በኋላ ግን ከቦታው ሰው ሲያጣበት ያለውን ጥያቄ የሚያስከትለውን ሁሉ እየጨፈጨፈ ራሱ ስልጣን ይዞ እንደፈለገ ሲዘርፍና ሲቀማ ኖረ። አሁን ደግሞ የበለጠ ቂሜታ ይዞ መጥቶ ጭራሽ የኢትዮጵያን ሕዝብ ፍድፋድ የሚያጠፋ አቋም እንዳለው ይረዳኛል። ይሄ እስከሆነ ጊዜ ድረስ አሁን ያለውን አቋም ማስረዳትና መረዳት ያለበት ትውልዱ ነው፣ ወጣቱ ነው፣ የመንግስት አካሉ ነው። አይተውህም፣ ለማንም የማይምር ጠላት ነው የሚረከብህ ተብሎ መድረክ ዘወትር ሊነገረው ይገባል። ይሄ ግን ሳይ በዘወትር እንግዲህ የሽማግሌዎችን ብቻ አቅም ብቻ ተጠቅመን በዚህ ረግባል ተብሎ የሚታሰበው ሐሳብ እንደ በቂ ነው ብዬ ስለማልገምት እኔ በጣም በዚህ አይነት እይታ ነው የማየው። አመሰግናለሁ። የሐሳብ ልዩነቶችን በሰለጠነ መንገድ በንግግር በመፍታት ሰላምን ዘላቂ ማድረግ እንደሚገባም መልእክት አስተላልፈዋል። ጥያቄን ወደ ኋላ ኑር አድርጎ ጠላትን ከመለሱ ወደዛ ይሄ ጥያቄ አለን ብሎ ለመንግስት መጠየቅ አለባቸው። ለሰላሙ በጣም ትኩረት ሊሰጠው የሚገባቸው ብዬ የምለው ግን ወጣቱ ላይ ነው ትኩረት ማድረግ የሚገባ። ወጣቱ ላይ ሊሰራ ይገባል። ወጣቱ ጋር መድረክ ሊደረግ ይገባል። ችግሮች እንዲፈቱ መንግስት ለሰላም ቅድሚያ እንዲሰጥና የህግ ማስከበር ስራውን አጠናክሮ እንዲቀጥል አስተያየት ሰጪዎቹ ጠይቀዋል።